ይህ በጣም ቀላል ጥያቄ ነው። ጀስት ፓራላል ላይን እና ፐርፐንዲኩላር ላይን የሚለውን ኮንሴፕት መያዝ ነው። ፓራላል ላይን ከሆኑ ኤም1 እኩል ነው ኤም2 ይሆናል። ፐርፐንዲኩላር ከሆኑ ደግሞ ኤም1 ታይምስ ኤም2 እኩል ነው -1 ይሆናል ማለት ነው። እዚህ ጋር ኤ ላይን ኢዝ ሾውን ኢን ዘ ኤክስ ዋይ ፕሌን አበብ ይለናል። ሰከንድ ላይን ኖት ሾውን እዚህ ጋር አይታይም ነው የሚለው ኢዝ ፓራላል ቱ ዘ ላይን ሾውን ኤንድ ፓስስ ስሩ ዘ ፖይንት 1,1 እና 3,c ያልፋል ነው። ዌር ሲ ኢዝ ኮንስታንት ዋት ኢዝ ዘ ቫሊዩ ኦፍ ሲ። አሁን እዚህ ጋር አንድ ላይን አለ ፓራላል የሆነ ለማን ለዚህ ላይን ማለት ነው። ፓራላል ናቸው ከሆነ ምንድን ነው ብያቸዋለሁ። እዚህ ጋር ስሎፓቸው ምንድን ነው ተመሳሳይ ነው። ስለዚህ ስሎፕ ማለት ደግሞ ኤም ማለት ምንድን ነው ቼንጅን ዋይ ኦቨር ቼንጅን ኤክስ ነው። ያ ማለት y2 ማይነስ y1 ኦቨር x2 ማይነስ x1። ሶ ይህን ካወቃችሁ በጣም ቀላል ነው። የዚህን ስሎፕ ማወቅ እችላለሁ። እዚህ ጋር ፖይንቶች መውሰድ እችላለሁ። ለምሳሌ እቺ ፖይንት ማለት ስንት ናት? ከዚህ ስትመጡ 4 አለ። የዋይ እዚህ ጋር ስንት አለ? -2 አለ። እዚህ ጋር ደግሞ ስትመጡ የኤክስ ምንድነው 0 አለ። የዋይ ስንት ነው? -5። ስለዚህ የላይን ዋን ስሎፕ ብንፈልግ ኤም1 ስንፈልግ ቼንጅን ዋይ ኦቨር ቼንጅን ኤክስ ይሆናል። ያ ማለት y2 ማይነስ y1 ኦቨር x2 ማይነስ x1። አሁን ይሄኛውን x1 y1 ብንለው ይሄኛውን x2 y2 ማለት እንችላለን። ሶ y2 ማይነስ y1 ማለት -2 ማይነስ ኦፍ -5 ይሆናል። ያ ማለት y2 ማይነስ y1 ኦቨር እናደርግና x2 እዚህ ጋር 4 ነው ሲቀነስ 0 እኩል ነው እንልና -2 አድርገን ይሄ ማይነስ ኦፍ ማይነስ ምን ይሆናል ፕላስ ይሆንና 5 ማለት ነው ኦቨር 4 5 ሲቀነስ 2 3 ኦቨር 4 ይሆናል ማለት ነው። ስለዚህ ኤም1 እኩል ነው 3 ኦቨር 4 ሆነ ማለት የዚህኛውን ኤም2 መፈለግ እንችላለን ማለት ነው። ኤም2 ማለት ደግሞ ፎርሙላው ምንድነው? y2 ማይነስ y1 ኦቨር x2 ማይነስ x1 ይሆናል ማለት ነው። ስለዚህ c ማይነስ 1 እናደርጋለን። c ማይነስ 1 ኦቨር c ማይነስ 1 3 ማይነስ 1 3 ማይነስ 1 ሶ ይሄ ምን ይሆናል? c ማይነስ 1 ኦቨር 2 ይሆናል። ይሄ ከ3 ኦቨር 4 ጋር እኩል ነው ፓራላል ስለሆኑ ማለት ነው። ከዛ ክሪስ ክሮስ እናደርጋለን 4 ኢንቱ c ማይነስ 1 እኩል ነው 6 ይሆናል። ለ4 እናካፍለዋለን። ይሄ ማለት 3 ኦቨር 2 ይሆናል። ቺኛን ፕላስ 1 ስናደርግ 2 ኦቨር 2 ማድረግ እንችላለን። ያ ማለት 5 ኦቨር 2 ይሆናል ማለት ነው። ስለዚህ c ማለት ስንት ነው? 5 ኦቨር 2 ይሆናል ማለት ነው።